እንግዲህ የሀይሚ የብሩክ ነገር በየቀኑ ብዙ አዳዲስ ነገሮችን እያየንበት እንገኛለን። ከምንም በላይ ደግሞ ትልቅ ማስተማመኛ ነገር አይተናል። ግን ደግሞ ከብሩክም ትንሽ ቅር ያለኝ ነገር አይቻለኝ። እሱም ሀሳብ እሰጣለሁ። እንደ ድጋሚ ደግሞ እንግዲህ ያው በሰርጋቸው ማግስት ደግሞ በሰርጉ ማግስት ጥሩ ጊዜ አሳልፈው ይመጣሉ። ጥሩ ነገሮችን እናያለን፣ ጥሩ ነገሮችን ይሰራሉ ብለን ስንጠብቅ እንግዲህ ትንሽ ከበድ ያለ ችግር ተፈጥሯል ማለት ነው። ብሩክ በጣም ስሜታዊ ይሆናል። ሀይሚም ደግሞ ምንም ብላ ማስረዳት አልቻለችም። ሲጀመርም ይህን ያህል ያጠፋችው ነገር ጥፋቷ እኔ ጎልቶ አልታየኝም እውነቱን ለመናገር። ለማንኛውም ግን ሀይሚና ብሩክ ምንድነው የተፈጠረው ነገር? እንደ አዲስ እንግዲህ ያ ሁሉ ችግር ያ ሁሉ ነገር አለፈ ሲባል ደግሞ ሌላ ችግር ደግሞ መጥቶ ድጋሚ ደግሞ ሀይሚና ብሩክ ጭቅጭቅ ላይ ነው ያሉት ማለት ነው። እንግዲህ በሰርጉ በበዓሉ በጣም ደስ የሚል ጥሩ ጊዜያትን እያሳለፉ ነበረ እና ብሩክ ዛሬ በጣም ሲናደር ነው ያየሁት። አንዳንዴ ያው አንድን ሰው እንደምትወዱት እንደምታፈቅሩት የምታሳዩበት መንገድ አንደኛው ቅናት ነው። ስትቀኑ ያንን ሰው እንደምትወዱት፣ ለዛ ሰው ቦታ እንዳላችሁ፣ ለዛ ሰው ምን አይነት ትኩረት እንደምትሰጡ የሚያሳይ ነገር ነው እና አንድ ሰው ሲቀና ኦልሬዲ እንደሚወዳችሁ ነው እንደሚያፈቅራችሁ ነው የምትረዱት ብዬ አስባለሁ። ግን ቅናት በጣም አስጠሊታ በጣም መጥፎ ነገር እንደሆነ ደግሞ አውቃለሁ። በጣም ቤትን፣ ትዳርን፣ ሀገርን ሁሉ የሚያፈራርስ ነገር መጥፎ ነገር እንደሆነ በደንብ እስከ ጥግ ድረስ አውቃለሁ። ምክንያቱም ብዙ ሰዎችን በዚህ ምክንያት ብዙ ችግር ውስጥ ገብተው ብዙ መከራ ውስጥ ያሉ ሰዎችን ስለማቅ ማለት ነውና በሀይሚና በብሩክ መሀል ምንድነው የተፈጠረው ነገር የሚለውን ነገር እንግዲህ በደንብ እናወራበታለን። መጀመሪያ እስከ መጨረሻው ቪዲዮ ሳታዩ ምንም አይነት ኮሜንት እንዳትጽፉ አደራ ማለት እወዳለሁ። እንግዲህ ሀይሚ ብዙ ጊዜ እንደውም እውነት ለመናገር ሀይሚ ነው ጥፋተኛ እያለን ሁላችንም የምንወቅሳት፣ ብዙ ሰዎችም ጥፋቷ የሚታየው የሀይሚ ነው ጎልቶ። በእርግጥ ገና ልጅ ናት፣ ወጣት ነች፣ ብዙ ነገሮችን ልታጠፋ ትችላለች እና አንዳንዴ ጥፋት ስታጠፉ በጣም ብዙ ነገር ተምራችሁበት ታልፋላችሁ። ሌላ ጊዜ ደግሞ ሌላ ሰው አጥፍቶ ተምሮ ከስህተቱ ምን አይነት ስህተት ያለፈውን ስህተት ሲያይ እኛም ከነዛ ሰዎች እንማራለን እና ሀይሚ ደግሞ ብዙ ጊዜ በራሷ ተሳስታ ነው በራሷ ላይ ትምህርት ወስዳ የምታልፈው ማለት ነው እና የተፈጠረው ነገር እንግዲህ ብሩክ ሁሌ ታጠፋለች ማለትም አይደለም፣ ሁሌ ትክክል አይደለችም ማለትም አይደለም። እሷ ትክክል ትሆናለች፣ ትክክል ናት። እንዲሁም ደግሞ የምትዋሽበትም የራሷ ምክንያት ሊኖር ይችላል፣ የምትደብቀውም ብቻ የራሷ ምክንያት አላት። በአጭሩ ልላችሁ የፈለግኩት ነገር ብሩክ ዛሬ አላስፈላጊ ነገር ነው ያሳያት ብዬ ነው ማስበው። ሀይሚ እንደዚህ ተጨንቃ ተው እያለችው ይቅርታ እያለችው እሷ እንኳን ጥፋት ነው ብላ እኔ ጥፋት ነው ብዬ እንኳን አላምንም። ይቅርታ አድርጉልኝና ጥፋት ነው ብዬ እኔ ውጭ ላይ ያለው ሴት እንኳን ጥፋት አይደለም ብዬ ያመንኩት ሀይሚም ጥፋት አይደለም ብላ እያመነች ግን ይቅርታ ስትጠይቀው እንደዛ ጥሏት መሄድ አልነበረበትም። ለመጀመሪያ ቀን ነው ያያት ከሌላ ሰው ጋር ከሱ ሌላ ወንድ ጋር ስትጎራረስ ወይ ደግሞ ስትስቅ ስትጫወት ጥሩ ጊዜ ስታሳልፍ የታየችውና ይሄ ነገር አልተደጋገመም። ተደጋግሞበት ቢሆን ሀይሚ ከሱ ሌላ አስበልጣ ለሌላ ሰው ጊዜዋን እየሰጠች ቢሆን እየሳቀችለት እየተጫወተች ብቻ ደስ የማይሉ ወጣ ያሉ ነገሮችን አድርጋ ቢሆን ኦኬ፣ ባንዴ ያስጠነቀቃት በሁለተኛው በሶስተኛው የሚባሉ ስቴፖች አሉት እንጂ ባንዴ ገና ሰርግ ነው ከፈለጋችሁ ሰው ጋር ነው ደግሞ የምትጨፍሩት። በቃ ደስታ ነው ከማንም ጋር እሱ ዘመድ ነው ባዕድ ነው ማን ነው አጎቴ ነው አክስቴ ነው ማለት የለም። ካገኛችሁ ሰው ጋር ትጨፍራላችሁና ይህ ምንም ክፋት የለውም። ሀይሚም መጨፈርም አለባት እንዴ ከገና በዚህ እድሜዋ በዚህ ገና ፍቅራችሁ ይህን ያህል አትውጭ አትግቢ፣ ከዚህ ሰው ጋር ሆራሽ፣ ከዚህ ሰው ጋር ተጎራረሽ፣ እንደዚህ ያረግሽ ማለቱ ተገቢ ነው ብዬ አላስብም። ብሩክ እንደዛ ማድረግ አልነበረብም። ግን ደግሞ በብሩክ ሳይድ ደግሞ ስመጣም ደግሞ ማወራው ሀሳብ ይኖረኛል እና ሀይሚ ተዝናና፣ ወጣት ናት፣ ገና ትንሽዬ ልጅ ናት፣ ገና ሩጫ አልጠገበች ልጅ ናት። በጣም በደንብ መሮጥ አለባት፣ በደንብ መጨፈር አለባት፣ በደንብ ጥሩ ጊዜ ማሳለፍ፣ ጥሩ ጊዜ መዝናናት አለባት። እንዴ ካገባች ከወለደች በኋላማ ምኑን ትዝናናዋለች? የእውነቴን ነው። ላይፍ ያለው ማለት ነው ከመውለዳችሁ ከማግባታችሁ በፊት ነው። የእውነት በደንብ ፈታ ብላችሁ የምታልፉበት ነውና ብሩክ በዚህ ጥፋት አጥፍተሃል ብዬ ነው የማስበው። ጥፋት ምንድን ነው? ለምን ቀና አይደለም። መቅናት ጥሩ ነው። እንደምትወዳት እንደምታፈቅራት በደንብ እሷ ተረድታለች፣ እኛም ማውቀናል ብዬ ነው የማስበው። ግን ደግሞ ጥፋት ምንድን ነው? ይቅርታ እያለች አንተ ይኸውልህ ብሩክ፣ አንዳንዴ ነገራቶችን ሸሽተ ስትሄድ ብዙ የሚሰፋ ነገር አለ፣ ብዙ አስጠሊታ የሚሆን ነገር አለ። አንተ የተሰማህን ነገር ወዲያው ምናምን ብለህ ተናግረህ ሄደ ሀይሚን በጣም እያስጨነካት ነው። አንተ ራስ እየተጨነክ ነው። እዛው ላይ ግን ፈተተ ችግሩ እንደዚህ ነው ብላ እየነገረች ተረድታት ተቀብላት ስንት ነገር ተረድታት ስንት ነገር ተቀብል ቀለበትን ያህል እንኳን ከሌላ ወንድ ጋር አርጋ
ችግር የለውም ብለ ያለፍከው ሰውዬ ወይም ደግሞ ያለፍከው ልጅ አሁን በዚች ገና ተጎራረሰች፣ ጥሩ ጊዜ አሳለፈች፣ አብራው ስስቃየዋት ስትዝናናየዋት ብለ በዚህ ልክ ጓት ላለ ብዬ አላሰብኩም አልጠበቅኩም። ግን ያው እንደምትወዳት እንደምታፈቅራት ነው የተረዳ ነው ማለት ነው። እና በሀይሚ በኩል ያን ያህል ጥፋት አላየውባትም ብዬ አስባለሁ። አሁን ደግሞ በብሩክ ሳይድ ደግሞ ሲሆን ሀይሚዬ ለፍቅር ሲባል ብዙ ነገሮችን ይተዋል። ለምትወዱ ሰው፣ አጠገብሽ ላለ ሰው፣ ለሚንከባከብሽ ለምትንከባከቢው ሰው ብዙ ነገሮችን ልትታይ ትችላለሽ። ኢቨን እስከ ቤተሰብ እንኳን ትቶ እስከ መሄድ የሚደርሱ ሰዎች አሉ። በጣም እስከ ህይወት ዋጋ እስከ መክፈል የሚደርሱ ሰዎች አሉና ብሩክን ዛሬ የማያስደስተውን ነገር ነግሮሻል፣ አሳይቶሻል። ስለዚህ ይህን ነገር ላለመድገም ሞክሪ። እዚህ ድረስ እንዲሰማውም ደግሞ ያው አታቂም ገና እየጀመራችሁ ነው። ፍቅር ገና ናችሁ፣ እየተዋወቃችሁ እየተግባባችሁ ነው። በደንብ እስከ ጥግ ድረስ ምን እንደሚወድ ምን እንደሚጠላ ምን እንደሚያስከፋው ምን እንደሚያስደስተው ሙሉ በሙሉ ታውቂያለሽ ማለት አይደለም። ገና እየተዋወቃችሁ ገና እየተግባባችሁ ስለሆነ ማለት ነውና እኔ በእርግጥ ታውቂያለሽ ብዬ ነው የማስበው። ግን ዛሬ ያደረግሽው ነገር ምናልባት እሱን ያስከፋዋል ብለሽ ስላላሰብሽ ይሆናል። ግን እሱ ስላስከፋው ድጋሚ ነገር መድገም የለብሽም ብዬ ነው የማስበው። የእውነቴን ነው የምላችሁና ለምንወደው ሰው ለሚወደን ሰው ጥንቃቄ ማድረግ አለብን። እያንዳንዱ እርምጃችን እያንዳንዱ እንቅስቃሴያችን እየተገደበ መሆን አለበት፣ ውስን መሆን አለበት። ልቅ መሆን የለብንም ማለት ቃሉን ለቃላት አጠቃቀሚ ይቅርታ። ግን በቃ በደንብ በቃ የሆነ ማን አሁን ፍቅረኛ ያለው ሰው ነው የሌለው ሰው ቀይ መስመሩ ፍቅረኛ ያለው ሰው መኖር አለበት፣ መብዛት አለበት። ፍቅረኛ የሌለው ሰው እንደፈለገ ቢሆን የፈለገው ሰው ማንንም አያስከፋ ማንንም አያስቀይምም። ራሱን ነው ካስከፋም ካስቀይመም ጥፋትም ካጠፋ ለራሱ እንደዛ ነው የሚሆነውና ይሄ ነገር ሀይሚያውን አንቺ እሱን ብለሻል እሱም ብሎ አንቺን ብሏልና ጥሩ ጊዜ እያሳለፋችሁ ነው። ጅማሯችሁ እንደዚህ ነው። የሚሄደው ስቴፕ አለና የሄዳችሁበትም ስቴፕ አለ፣ የሄዳችሁ ያላችሁበትም መንገድ አለና በዛ አንጻር እንግዲህ ብሩክ ይወድሻል፣ ያፈቅርሻል፣ አንቺም ትወዷለሽ፣ ታፈቅረዋለሽና በዚህ በጥቃቅን ነገር መጨቃጨቅ መከራከር የለባችሁ። በተቻለ መጠን ልነግራችሁ የምችለው ነገር ምንድነው ለሀይሚና ለቡራ በቻላችሁት አቅም ችግሮች ሲመጡ ከካሜራ ጀርባ ቢፈቱ። ከካሜራ ሲወጡ ብዙ ነገሮችን ይባባላል። ይሁላችሁ ኮሜንት ሀይሚና ብሩክ በደንብ ያነባሉ። የእውነቴ ነው። የትኛውም አይነት ቪዲዮ ሲፖስት በደንብ ያነባሉ። ስለዚህ ያ ነገር እያነበቡ ሲሄዱ በጣም ብዙ ሰው ብዙ ነገር ስለሚል እነሱም ደግሞ ቴንሽን ይሆናሉ። በቃ የሆነ በጣም ከባድ ነገር ይኖራል። የእውነት ያልሆነ ነገር እንዲያስቡ ነው የሚደረገውና ወደ ሚዲያ መውጣት የሌለበትን ነገር እያወቃችሁ ቢሆን ጥሩ ነው ብዬ ነው የማስበው። ሌላኛው ደግሞ በፍቅር መሀል መተማመን ትልቅ ነገር ነው። ፍቅር ያለ እምነት ባዶ ነው፣ መሰረት የሌለው ነገር ነው። በደንብ ልታምናት ይገባል፣ እሷን በደንብ ልታምን ይገባል። ካልሆነ ግን ህይወታችሁ አደጋ ላይ ነው የሚሆነው ብዬ ነው የማስበው። ብሩክ ዛሬ የተናደድክበት መንገድ እኔ አላውቅ፣ ምናልባት ያየው ነገር ሊሆን ይችላል። ስሜታዊ ስለምትወዳት ስለምታፈቅራት ምናልባት ቶሎ ተናደ ቶሎ ስሜታዊ ሆነ ሊሆን ይችላል። በአንተ ቦታ ሁላችንም አልሆንም ግን እኛ ደግሞ የታየንን ነገር ነው እዚህ ሀሳብ አስተያየት ልንሰጥ የምንችለውና እንደዛ እየለመነች ደግሞ ጥላት መሄድ አልነበረብም። ጥለ በሄድክ ቁጥር ችግሮቹ እየሰፉ ነው ከኋላ የሚከተሉ እንደ ጅራት ብዬ ነው የማስበውና ይሄ መሆን የለበትም። እና ሀይሚዬ ደግሞ አትጨነቂ፣ ፈታቤ ሪላክስ አድርጊ፣ ተቆጣቢ፣ መጥፎ ነገር አታድርጊ፣ እሱም የሚጎዳውን አታድርጊ፣ አንቺ የሚጎዳሽን ነገር አታድርጊ። ከዛ ውጪ ይሄን ያህል በጣም ጭንቅንቅ ብለሽ ህይወትን መኖር የለብሽም። ልጅ ነሽ ገና በጣም በደንብ መኖር አለብሽ። እና ሀይሚያ ተጨናነቂ። ብሩክ ያው እንደሚወድሽ አድርገሽ አስበሽ ወይም ደግሞ እንደሚወድሽ አውቀሽ ለምን እንደቀና ስለሚወድሽ እንደሆነ አይተሽ ተረድተሽ እንግዲህ ሳትጨናነቂ ችግሮች ደግሞ ነገ ተፈትተው ጥሩ ነገሮችን እንደምናይ ተስፋ እናደርጋለን። አሁን የፈራሁት ደግሞ ይሄ አብሮ አታየው የተባለው ልጅ እንግዲህ ብሩክም ከነጭራሹ እንደማያውቀው ነው እየተናገረ የነበረውና ዛሬ ደግሞ አፈቀርኳት፣ ወደድኳት፣ ሞትኩላት፣ ሄድኩ አበድኩኝ ብሎ ደግሞ እንዳይመጣ ችግር ነው። ይሄንን የያዙልን ይሄን ያዙልኝ እና አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ በሌላ ርዕስ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ሰላም ቆዩ።